እንግዲህ የሥርዓተ ቅዳሴው ሶስተኛው ክፍል በመባል የሚታወቀው ፍሬ ቅዳሴ እየተባለ ይጠራል። ቅዳሴው ዋነኛው ዓላማ ቢችሉ ምእመናን ቅዱስ ሥጋውን ክቡር ደሙን ተቀብለው እንዲሄዱ ለማድረግ ነው። ቁርባን እንግዲህ ቃሉ የሱርስት ነው። አማሃ ስጦታ ማለት ነው። አኮቴት ማለት ቃሉ የግዕዝ ነው። ምስጋና ማለት ነው። ለቅዱስ ቁርባን የሚቀርብ ምስጋና። የመጀመሪያው የቅዱስ ቁርባን ምሳሌ በብሉይ ኪዳን የአብርሃም መስዋዕት ነው። አብርሃም የእግዚአብሔር አብ ምሳሌ ነው። ወልድ ደግሞ የይስሐቅ ምሳሌ ነው። ግብጽ የሲኦል ምሳሌ ናት። መልአከ ሞት የአጋንንት ወይንም ደግሞ የርኩስ መንፈስ ምሳሌ ነው። አርደው የበሉት በግ የክርስቶስ ምሳሌ ነው። በጉ ንጹህ እንደሆነ ክርስቶስም ነውር ነቀፋ ኖሮበት ሳይሆን የታረደው በንጽህና ሌላውን ለማዳን እንደሆነ ለማጠየቅ ነው። ቅዱስ ቁርባን እንግዲህ መስራችው በሐዲስ ኪዳን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? አሜን። በቸርነቱ የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ሆህተ 12 በተሰኘው በዘወተ ብርሃን ዩቲዩብ ቻናል በሚቀርብላችሁ መርሃ ግብር ላይ ዛሬ የሥርዓተ ቅዳሴ ተከታታይ ትምህርታችንን የምንቀጥል ነው የሚሆነው። ዛሬ እንግዲህ እንደ እግዚአብሔር ቅዱስ ፈቃድ የምንመለከተው የሥርዓተ ቅዳሴው ሶስተኛ ክፍል ለጥናት ተብሎ በተከፈለው ማለት ነው ዋናው የፍሬ ቅዳሴን ወይም ደግሞ አኮቴተ ቁርባንን የሚሆነው ማለት ነው። በትምህርታችን አምላካችን ልዑል እግዚአብሔር ተገኝቶ ሁላችን እንዲያስተምረን እንዲመክረን ቅዱስ ቃሉ እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ የሥርዓተ ቅዳሴው ሶስተኛው ክፍል በመባል የሚታወቀው ፍሬ ቅዳሴ እየተባለ ይጠራል። ፍሬ የሚባለው እንግዲህ የአምላክ ቅዱስ ሥጋና ክቡር ደሙን ነው። ፍሬ ቅዳሴ የቅዳሴው ሁሉ ዋነኛ አስኳልና መደምደሚያ ነው። ንባብ ሲነበብ የነበረው የአውላ ዝግጅት ሲከናወን የነበረው ተሳታፊዎቹንና ስርዓት አምልኮ ውስጥ የተገኙትን የቅዳሴውን አካላት ወደ ቅዱስ ሥጋውና ወደ ክቡር ደሙ ለማድረስ ነው። ስለዚህ እስከዚህኛው ክፍል ድረስ ሲደረግ የነበረው ምንም አይነት ዝግጅቶች በሙሉ ለዚህ የሚያደርሱ ናቸው። ፍሬ የተባለውም ዋናው ቁም ነገሩ ትልቁ ነገር ይሄ ነው። የቅዳሴው ዋነኛው ዓላማ ቢችሉ ምእመናን ቅዱስ ሥጋውን ክቡር ደሙን ተቀብለው እንዲሄዱ ለማድረግ ነው። ያንን ባይችሉ ግን የቅዳሴ መግቢያ የአብጥሊስ ወይንም ደግሞ የሐዋርያት ሲኖዶስ ላይ ተጽፎ እኛ በዜማ የምንለውን እመቦ ብእሲ የሚለው የአማርኛ አንቀጽ ላይ ሥርዓተ ቅዳሴው ሲቀደስ መቁረብ የማይችሉ ሰዎች ቢያንስ እንኳን ቅዱሳት መጻሕፍት ሲነበቡ መስማትና ማዳመጥ እንዳለባቸው ይነገራል። ስለዚህ ትምህርትና ከትምህርቱ በላይ ደግሞ የአምላክ ቅዱስ ሥጋና ክቡር ደም ዋነኛው ጉዳይ ነው ማለት ነው። እንግዲህ የሥርዓተ ቅዳሴው ዋና ጉዳይ የሆነውን የፍሬ ቅዳሴውን የጌታ ቅዱስ ሥጋና ክቡር ደምን ምስጢር ለመረዳት ወይንም ደግሞ ውስጡ ያለውን የቅዳሴውን ትምህርት ለማስረዳት እንዲረዳን አስቀድመን ስለ አምላካችን ቅዱስ ሥጋና ክቡር ደም መማር የተወሰነ መልኩ ቢያንስ እንኳን ሊያግዝ ስለሚችል በዛሬው ቆይታችን ላይ የቅዱስ ቁርባን ትምህርት በቤተ ክርስቲያናችን በተለይ በብሉይ ኪዳን ምን ይመስል ነበር የሚለውን ነው ለማየት የምንሞክረው። ቁርባን እንግዲህ ቃሉ የሱርስት ነው። አማሃ ስጦታ ማለት ነው። አኮቴት ማለት ቃሉ የግዕዝ ነው። ምስጋና ማለት ነው። ለቅዱስ ቁርባን የሚቀርብ ምስጋና ወይንም ደግሞ አማሃውን ስጦታን ቅዱስ ሥጋውን ክቡር ደሙን ላቀረበልን ለእግዚአብሔር የምናቀርበው ምስጋና ነው ለማለት ነው። በተለየ መልኩ ደግሞ አኮቴተ ቁርባን ተብላ የምትጠራው ደግሞ ቅዱስ ሥጋውንና ክቡር ደሙን አቅርበን በመሰዊያው ላይ ቅድስት ቤተ ክርስቲያናችን የምታቀርባቸው ምስጋናዎች አሉ። 14 የቅዱስ ቁርባን ጸሎቶች ማለት ነው። እነዛም አኮቴተ ቁርባን እየተባሉ ይጠራሉ ማለት ነው። ቅዱስ ቁርባን እንግዲህ መስራችው በሐዲስ ኪዳን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነገር ግን ጌታችን ኢየሱስ ክርስቶስ ምንም በሐዲስ ኪዳን ምስጢራትን ሲፈጽምና ሲያሰራ በብሉይ ኪዳን አስቀድሞ ትንቢት ያስነግራል ወይንም ደግሞ በነቢያቱ በኩል ትምህርት ይሰጣል። ይሄ አስፈላጊነቱ ለምንድነው? ህዝቡ ለዓላማው ዝግጁ ሆኖ መገኘት እንዲችሉ ለማድረግ ነው። ልክ ነቢያት የሚላኩበት ዋነኛው ዓላማ ትንቢቱ ይሄ ይሆናል ብሎ ለመናገር ብቻ ሳይሆን ለሚሆነው ነገር አስቀድሞ ህዝቡ ለክፉም ይሁን ለደጉ ተዘጋጅተው ለደጉ ከሆነ ያንን ነገር ለመቀበል ክፉ የሆነ ነገር ደግሞ ከሆነ ያንን እግዚአብሔር በምህረቱ እንዲያርቅላቸው ለመለመን እግዚአብሔር ነቢያትን ወደፊት የሚመጣውን
በእነሱ ያስነግራቸው ነበር። እንደዚህ ሁሉ ምስጢራትም ተመሳሳይ ናቸው። በነገራችን ላይ እንኳን ቁርባን ይቅርና ጌታችን ኢየሱስ ክርስቶስ ከቁርባን በፊት ያለውን ጥምቀትን እንኳን በ30 ዘመኑ በዮሐንስ እጅ ከመጠመቁ አስቀድሞ በነቢያቱ አንደበት ንጹህ ውሃ እንደሚረጭብን እንደሚያነጻን እየነገረ ሕዝቡን ለዚህ ለሚመሰረተው ምስጢር ያዘጋጅ ነበር። ስለዚህ ቅዱስ ቁርባንም በጌታችን በኢየሱስ ክርስቶስ የተመሰረተ ቢሆንም አምላካችን እንደሚመሰረተው ግን አስቀድሞ በብሉይ ኪዳን በጣም ብዙ ትንቢቶች አሉ። እኛ ከነዚህ የተወሰኑትን ነው ለማየት የምንሞክረው። የመጀመሪያው የቅዱስ ቁርባን ምሳሌ በብሉይ ኪዳን የአብርሃም መስዋዕት ነው። ኦሪት ዘፍጥረት ምዕራፍ 22 ከቁጥር 1 እስከ 9 ተጽፎ የምናገኘው ታሪክ አለ። አብርሃም በእርጅና ዘመኑ ከባለቤቱ ከሳራ የወለደውን አንዱን ልጁን ይስሐቅን እግዚአብሔር አምላክ እንዲሰዋለት ይጠይቀዋል። አብርሃምም ምንም ሳያንገራግር የተሰጠውንም ተስፋ ትበዛለህ፣ ዘርህ እንደ ሰማይ ከዋክብት እንደ ምድር አሸዋ ይበዛል የተባለውንም ልጄ ቢሞት እንዴት ሊሆን ይችላለሁ ብሎ ሳይጠራጠር ልጁን ከነበረበት ቦታ አንስቶ ሞሪያም ወደሚባል ተራራ ይዞ እንደሄደ ከልጁ ጋርም አብረው 2 ሎሌዎችን አስከትሎ እንደሄደ ሎሌዎቹን ግን እግረ ደብር ወይም የተራራው ራስ ላይ ጥሏቸው እሱና ልጁ ግን ልጁ እንጨቱን እሱ ቢላውን ይዞ ወደ ላይ እንደወጡ አባቱንም ልጁ በተደጋጋሚ የመስዋዕቱ በግ የት አለ ብሎ ሲጠይቀው አባት አብርሃም ደግሞ ጻድቁ የመስዋዕቱን በግ እግዚአብሔር ያዘጋጃል እያለው እንደወጡ በመጨረሻም ይስሐቅ ደግሞ መስዋዕቱ እሱ ራሱ እንደሆነ ሲያውቅ እግዚአብሔር ጋር እንዳይጣላ በጣም ነው የሚገርመው። ከጀርባ የሆነ በደረት ያስተኛኝና አርደህ መስዋዕት አድርገኝ ብሎ ታዛዥነቱን የአብርሃምም ለእግዚአብሔር ያለውን ታማኝ ቁርጠኝነትንም ጭምር የታየበት ነው። ይሄ ታሪክ ያው ፍጻሜው ይስሐቅ ሳይሆን በይስሐቅ ፋንታ በዕፀ ሳቤቅ የታሰረ በግ እንደተሰዋ ይናገራል። ይሄ ሁሉ ግን ለሐዲስ ኪዳን ጥላ ነበረ። ታሪኩ አብርሃም የእግዚአብሔር አብ ምሳሌ ነው። ወልድ ደግሞ የይስሐቅ ምሳሌ ነው። ይስሐቅ አባቱን ለመታዘዝ ለመሞት እንደቆረጠው ሁሉ እግዚአብሔር ወልድም ለዓለም ሁሉ ድህነት ሲል ራሱን አሳልፎ ለመስጠት እንዳላንገራገረ ለማጠየቅ ነው። አብርሃም እግዚአብሔርን መውደዱን ልጁን እስኪሰጥ ድረስ እንዳሳየ ሁሉ ጌታችን ኢየሱስ ክርስቶስም የዮሐንስ ወንጌል ምዕራፍ 3 ላይ እንደነገረን እግዚአብሔርም አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ እንደወደደ ማሳያው ነው። ይስሐቅ የተሰዋው ወይንም ደግሞ ሊሰዋ የነበረበት ተራራ ነው። ክርስቶስ አምላካችንም የተሰዋበት ቀራንዮ በሚባል ከፍ ባለ ኮረብታ ነው። አብርሃም ልጁ ይስሐቅን ሲወስደው እንጨት ተሸክሞ ነበር። ክርስቶስም ወደሚሰዋበት ተራራ ሲሄድ እንጨት የተባለ ዕፀ መስቀሉን ተሸክሞ ነበረ። አብርሃምና ይስሐቅ ልዩነቱ ታሪኩ ከክርስቶስ ጋር ያለው ምንድነው? ይስሐቅ መጨረሻ ላይ ተራራው አናት ላይ ሲደርስ እግዚአብሔር እንዳታርደው ብሎ አባቱን አዞታል። ክርስቶስም መስቀሉን ተሸክሞ ግን ቀራንዮ ከደረሰ በኋላ ይበቃሃል ወይም ደግሞ ይበቃኛል እስከዚህ ድረስ ከሄድኩኝ ግን አላለም፣ ሞቷል። በይስሐቅ ፋንታ የታረደው በግ የጌታችን የመድኃኒታችን ኢየሱስ ክርስቶስ ምሳሌ ነው። ይሄን ራሱ በምን ታውቁታላችሁ ቢባል አባታችን አብርሃም የመስዋዕቱን በግ እግዚአብሔር ያዘጋጃል ይለው ነበረ። ይስሐቅ ለጠየቀው የመስዋዕቱ በግ የት አለ ለሚለው ጥያቄ በጉ ክርስቶስ ነው የምንለው የዮሐንስ ወንጌል ምዕራፍ 1 ከቁጥር 23 ጀምሮ ስናነብ ዮሐንስ መጥምቅ በሌሊት ወደሱ ሊጠመቅ የመጣውን ክርስቶስን ከሩቅ አይቶት እንዲህ ያለው እነሆ የዓለሙን ኃጢአት የሚያስተሰርይ የእግዚአብሔር በግ ይህ ነው ብሎ ተናግሯል። ይስሐቅን የታደገው በግ እንደሆነው ሁሉ ዓለሙን የታደገው በግ ዓለምን ያለውን ኃጢአት በሙሉ ያስተሰርየው ጌታችን ኢየሱስ ክርስቶስ ነው እንላለን። ስለዚህ የአብርሃም መስዋዕት ለጌታችን ለኢየሱስ ክርስቶስ ለምስጢረ ቁርባን ጥላ ሆኖ ያገለግላል ማለት ነው። ሁለተኛው የመልከ ጼዴቅ መስዋዕት ነው። ኦሪት ዘፍጥረት ምዕራፍ 14 ከቁጥር 17 ጀምሮ ስናነብ ደግሞ የሳሌም ንጉሥ የነበረው መልከ ጼዴቅ የአዳምን አጽም ይጠብቅ እንደነበረ በንጽህና በቅድስና ይኖር እንደነበረ ቅዱስ ጳውሎስ እንዲያውም ይህን መልከ ጼዴቅ እናትና አባት ያሉትን ብሎ ዕብራውያን ምዕራፍ 7 ላይ ከጌታችን ከኢየሱስ ክርስቶስ ጋር ያነጻጽረዋል። መቼም መልከ ጼዴቅ እናት አባት የለውም ሲባል ከመሬት የበቀለ ሆኖ አይደለም። እንደዛም ተብሎ የሚያስብም ካለ ልክም አይደለም። መልከ ጼዴቅ እናትም አባትም የሉትም የሚለው ለክርስቶስም የሚተረጎም መልከ ጼዴቅ እናትና አባት አሉት። ግን መልከ ጼዴቅ ንጽህናው የሰላም ንጉሥ መሆኑ አሁንም ደግሞ ለምናነሳው መስዋዕት አብርሃም ነገሥተ ኮሎዶ ጎሞርን ድል አድርጎ የዮርዳኖስን ወንዝ ተሻግሮ ለመልከ ጼዴቅ ህብስትና ወይን የሰጠው በነገራችን ላይ
እና ያንን መልከጼዴቅ የተቀበለውን መስዋዕት በአዳም አጽም ላይ አድርጎ ልክ እንደ ታቦት ማሳረጉን በማየት መልከጼዴቅ የክርስቶስ ምሳሌ ነው። ዛሬም የሐዲስ ኪዳኑን መስዋዕት ቅዱስ ሥጋውን ክቡር ደሙን በካህኑ አማካኝነት የሚያሳርገው ካህኑን ባርኮ አንጽቶ መስዋዕቱን የሚቀበለው መስዋዕቱም ሆኖ የሚቀርበው ጌታችን ኢየሱስ ክርስቶስ ነው። አሳራጊውም እሱ ራሱ አምላካችን ኢየሱስ ክርስቶስ ነው ብላ ነው ቤተ ክርስቲያን የምታስተምረው። ስለዚህ እናትና አባት የለውም ሲባል እግዚአብሔር ወልድ በሰማያት ከባህሪ አባቱ ከአብ ተወለደ ብለን እንናገራለን እንጂ ክብር ይግባውና እናት አለው ብለን አንናገረውም። ለሰማያዊ ልደቱ እናት የለውም። ለዳህራዊ ልደቱ ደግሞ ከመቤታችን በሕቱም ድንግልና ለወንድ ዘር ተወለደ እንላለን እንጂ ክብር ይግባውና አባት አለው ብለን አንናገርም። ስለዚህ በላይ በሰማያት እናት የለውም፣ በታች በምድር አባት የለውም። ሁለቱን ስንገጥመው እናትም አባትም የለውም የሚለውን ሐሳብ ይደግፋል ይላሉ ሊቃውንት አባቶቻችን። ወደ ታሪኩ ግን ስንመጣ እንዳልነው ዮርዳኖስ ወንዝን ተሻግሮ ድል አድርጎ አብርሃም ሲመጣ ህብስትና ወይን የሰጠው። ዮርዳኖስን መሻገሩ በጥምቀት በርነት ለማለፍ ክርስቲያኖች ማሳያ ነው። ጠላትን ድል ማድረጉ ጌታችን ኢየሱስ ክርስቶስ ጥምቀትንም የመሰረተልን አጋንንትን ማሸነፉን ለማጠየቅ ነው። አብርሃም ደግሞ ይዞት የመጣው ህብስትና ወይንን የተቀበለው የጌታችን ኢየሱስ ክርስቶስ ምሳሌ ነው። መልከጼዴቅ ህብስቱ የሥጋው ነው፣ ወይኑ ደግሞ የደሙ ነው። የሚደንቀው አብርሃም ነው መስዋዕቱን ይዞለት ሄደው። እንደዚሁ ሁሉ ምእመናንም ናቸው አሁን ላለው ለሐዲስ ኪዳን ስነ ስርዓት ህብስት የተባለ ስንዴ መገበሪያውን፣ ወይን የተባለ ዘቢብ ወይ ደሙን ለቤተ ክርስቲያን አገልግሎት የሚያቀርቡት። ስለዚህ በዚህም ደግሞ የቅዱስ ቁርባንን ምስጢር እናያለን። ሶስተኛው የደብተራ ኦሪት ቁርባንና መስዋዕት ነው። ኦሪት ዘሌዋውያን ምዕራፍ 9 ላይ በኦሪቱ ለነበረችው የደብተራ ኦሪት ስነ ስርዓት እግዚአብሔር ለዛች ቤተ መቅደስ ቁርባንና መስዋዕት እንዲቀርብ ያደርጋል። ቁርባን ማለት በነገራችን ላይ የእህል መስዋዕት ነው። መስዋዕት ደግሞ የሚባለው የእንስሳ መስዋዕት ነው። የክርስቶስ አምላካችንን ስጦታ ወይንም ደግሞ ቅዱስ ሥጋውንና ክቡር ደሙን በሁለቱም ስም እንጠራዋለን። ቁርባንም እንለዋለን፣ መስዋዕትም እንለዋለን። ቁርባን የምንለው የምናቀርበው በእህል አምሳል ስለሆነ ወይንም ደግሞ ስንዴና ወይን ስለሆነ ነው። መስዋዕት የምንለው ደግሞ የሞተው እንስሳ ሳይሆን ፍጹም ሰው የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሆነ ቤዛው እሱ ስለሆነ ነው ለማለት ነው። ይሄም ለኦሪቱ የነበረው ለሐዲስ ኪዳን ስነ ስርዓት ማጠየቂያ ወይንም ደግሞ ምሳሌም ጭምር ሆኖ ያገለግላል። አራተኛው እስራኤልን ከሞተ በኩር የዳኑበት በግ ነው። ኦሪት ዘጸአት ምዕራፍ 12 ቁጥር 5 ላይ ያለው እስራኤላውያን ከግብፅ ባርነት ሊሰናበቱ ሲሉ የመጨረሻውን ሞተ በኩርን ያለፉት አንድ ነውር ነቀፋ የሌለበትን በግ አርደው ደሙን በመቃንና በጉበኑ ላይ ቀብተው ስጋውን ጠብሰው ልብሳቸውን አድርገው ከመብላታቸው በፊት መራር ቅጠልን በምላሳቸው ላይ አድርገው ቶሎ ቶሎ በልተው እንደወጡ ከግብፅ ባርነት ይነገረናል። መልአከ ሞትም እንዳልነካቸው ይሄ ምሳሌ ነው። ግብፅ የሲኦል ምሳሌ ናት። መልአከ ሞት የአጋንንት ወይንም ደግሞ የርኩስ መንፈስ ምሳሌ ነው። አርደው የበሉት በግ የክርስቶስ ምሳሌ ነው። በጉ ንጹሕ እንደሆነ ክርስቶስም ነውር ነቀፋ ኖሮበት ሳይሆን የታረደው በንጽህና ሌላውን ለማዳን እንደሆነ ለማጠየቅ ነው። በጉን ጥበሱት እንጂ አትቀቅሉት የተባለው የተጠበሰ ስጋ አይፈርስም አይበሰብስም፣ ሙቀቱም ወይም እሳትነቱም ስጋውም አብረው ተዋህደው አሉበት። የተቀቀለ ስጋ ግን ይፈርሳል ይበሰብሳል። አትቀቅሉት መባሉን በክርስቶስ አምላካችን ሞት ውስጥ መፍረስ መበስበስ እንደሌለበት በተቀበረበት መቃብር ውስጥም ክርስቶስ ስጋው ሳይፈርስ ሳይበሰብስ መለኮት የተዋሃደው ነውና ቅድስት ነፍሱ ሲኦልን በዝብዛ ነፍሳትን ነፃ ካወጣች በኋላ ያ ስጋ ሳይፈርስ ሳይበሰብስ እንደተገኘ ለማጠየቅ ነው። መራር የሆነ ቅጠል ብሉ የተባለው ደግሞ ስጋውን ከመብላታቸው በፊት ክርስቶስ ስጋውን ደሙን ለዓለም ቆርሶ ከመስጠቱ አሳልፎ መራር የሆነ ሕማምን፣ ስቃይን፣ እንግልትን ሕማምን አሳልፏል። ያንንም ለማጠየቅ ከ15 እስከ 18 ሰዓት እንዲሁም ከዛም በላይ ለበረታ ሰው እያከፈለም ጭምር የጌታችንን ሕማሙን ጭንቁን ለመሳተፍ አፉ ላይ ምሬት እስኪሰማው ድረስ እንዲጾም ይደረጋል። ከዛ በኋላ እስራኤላውያን ስጋውን እንደበሉት የሐዲስ ኪዳን ክርስቲያኖችም ከጾሙ በኋላ ቅዱስ ስጋውን ክቡር ደሙን ይቀበላሉ ማለት ነው። ደሙን በመቃንና በጉበኑ ላይ ቀቡት አለ። መቃንና ጉበን የበሩ ቋሚና አግዳሚ ናቸው። በሩ መቀባቱ በሩን ሲያየው ለማለፉ ምሳሌ ነው። በር እንግዲህ መውጫም መግቢያም ነው።
ስጋውን ይዘውት የገቡት ጠብሰው የበሉት ሰዎች በሙሉ በበሩ ነው የገቡት። እንደዚሁ ሁሉ በር በተባለ መቃንና ጉበን የተመሰለው ደግሞ አፋችን ነው። በአፋችን የክርስቶስ ቅዱስ ስጋው ክቡር ደሙ እንደሚገባው ሁሉ በበሩም እስራኤላውያን ገብተው ከመልአከ ሞት እንደተረፉ ለማጠየቅ ነው። ያንን በልተው ከጨረሱ በኋላ ምልክቱ ያለበትን መልአከ ሞት ዘሎ የሌለበትን እንደገደለ ሁሉ የአምላክ ቅዱስ ስጋና ክቡር ደም ማህተም ያላቸውን በሙሉ ሰይጣን ስልጣን እንደሌለው እንደማይነካቸው የእግዚአብሔር ልጆች እንደሆኑ ማጠየቂያ ነው ማለት ነው። አምስተኛው ከብዙ በጥቂቱ የምንመለከተው ደግሞ የጌታችን የብሉይ ኪዳን የቅዱስ ቁርባን ምሳሌ ለእስራኤላውያን የወረደው መና ነው። ይህንን እንዲያውም ጌታችን ኢየሱስ ክርስቶስ ጠቅሶ ራሱ አስተምሮበታል። የዮሐንስ ወንጌል ምዕራፍ 6 ከቁጥር 49 እስከ 51 ያለው ቃል እንዲህ ይላል። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ይላል ጌታችን ኢየሱስ ክርስቶስ። ብሉይ ኪዳኑ ላይ ይወርድላቸው ለነበረው ለእስራኤላውያን መና በአንጻሩ ከሰማይ የወረደው መና እኔ ነኝ ብሎ ተናገረ። ለእስራኤላውያን ዕለት ዕለት እየወረደላቸው ዕለተ ቀዳሚትን ግን ዕለተ ዓርብ ድርብ ሆኖ ወይም ተጨምሮ ለቀዳሜም የሚሰጣቸው የወረደላቸው መና እንደ ድንብላል ቅጠል ያለ ጣዕሙ ፍጹም የማይታወቅ ወይንም ደግሞ በሰው ሕሊና ይህ ነው ሊባል የማይችል የሚያጠግባቸው እግዚአብሔር ከግብፅ ሽንኩርት ተላቀው አማረውት ከነበሩበት ቦታ ላይ ከሰማይ መብሰሉ ከየት እንደሆነ የማይታወቅ እንጀራ ያወርድላቸው መና ይሰጣቸው ነበር። ግን እስራኤላውያን መናውም ሰለቸን ብለው የተናገሩበት እግዚአብሔርም የቀጣቸው ጊዜ ነበር። ስለዚህ ክርስቶስ ያ ያወርድላቸው ከነበረው ከሰማያዊው መናው ጋር ያ ሰማያዊ መና ያወርድላቸው የነበሩ ሰዎች በልተውት የነበሩት እንኳን መናው እንደቆመ እነሱም ሞተዋል አላቸው። ዛሬ ግን መናው አልቆመም። የአምላክ ቅዱስ ስጋና ክቡር ደም ዘወትር ሁሌም ይዘጋጃል። የበሉት ሰዎች ደግሞ አይሞቱም። ቢሞቱም እንኳን ሕያዋን ናቸው። የአምላክ ስጋና ደም ክብር ይግባውና የሞተ ስላልሆነ ሕይወትን የሚሰጥ የሕይወት ሁሉ ምንጭ ስለሆነ ማለት ነው። ስለዚህ በሰማይ በወረደላቸው በእስራኤላውያን መና አንጻርም ክርስቶስ የራሱን ቅዱስ ስጋና ክቡር ደም አስተምሮበታል። እንግዲህ ያነሳናቸው የብሉይ ኪዳን ቁርባንና መስዋዕቶች በሙሉ በነገራችን ላይ ኃጢአትን ለማስተሰረይ በበደለው ሰው ምትክ ያልበደሉ ንጹሐን እንስሳትን መስዋዕት ሆኖ ቢቀርቡም ከጊዜያዊ መቅሰፍት ከማዳን ባለፈ ዘላለማዊ የሆነውን የአምላክ ቅዱስ ስጋና ክቡር ደም የሚሰጠውን ጥቅምና የሚሰጠውን ጸጋና ረድኤት በረከት ግን ሊያሰጡ አልቻሉም። ስለዚህ የብሉይ ኪዳኑ መስዋዕት አብቅቶ የሐዲስ ኪዳኑ መስዋዕት ጌታችን ኢየሱስ ክርስቶስ መጥቶ በሰጠን ጊዜ ላይ ያንን የሰጠንን ቅዱስ ስጋውና ክቡር ደሙን የምንጠቀምበት የምንበላበት የምንጠጣበት ቅዱስ ስርዓት ፍሬ ቅዳሴ ወይም አኮቴተ ቁርባን እየተባለ ይጠራል ማለት ነው። እንደ እግዚአብሔር ቅዱስ ፈቃድ በቀጣዩ ክፍለ ጊዜ ላይ በዚህ በብሉይ ኪዳን በትንቢት የተነገረውን የአምላክ ቅዱስ ስጋና ክቡር ደም በሐዲስ ኪዳን ጌታችን ኢየሱስ ክርስቶስ እንዴት እንደመሰረተው ቤተክርስቲያናችንን በስርዓተ ቅዳሴው ውስጥ በምን አይነት መልኩ እንደምትሰጠው ደግሞ እንመለከታለን ማለት ነው። ይህንን መርሃ ግብር የምንከታተልበትን የዘሆህተ ብርሃን ሚዲያ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ለሌሎችም እንድታጋሩ የደውል ምልክቱን በመጫንም ደግሞ ዘወትር የምናደርጋቸውን የምናዘጋጃቸውን መርሃ ግብራቶች እንድትከታተሉ በልዑል እግዚአብሔር ስም በትህትና እንጠይቃለን። የሰማነውን በልቡናችን ሰሌዳ ይጻፍልን። ወስብሐት ለእግዚአብሔር።